ሶማ አለበይ የጫነ ልጆች አለበይ ወደፊት ወደ ኋላ። አመሰግናለሁ። አሁን ኮማንዶዎች ትቀጥላላችሁ። አለበይ በሞራል እጅ ወደፊት ወደ ኋላ፣ በሞራል እጅ ወደፊት 1 2 3 ይችላል። አጨብጭቡልኝ ይችላል። አመሰግናለሁ። እግረ መንገዱን ልዩነቱንም ትንሽ እንድናየው ብዬ ነው። እዚህ አካባቢ እንደመወለዳችን መጠን ለቀጠናውም ለከተማውም ሩቅ አይደለንም። በትግል ምክንያት ይሄን ቦታ የረገጥኩት ግን 2015 ዓመተ ምህረት ግንቦት ወይ ሚያዝያ ወር ይመስለኛል። በዛን ጊዜ የጦርነቱ ደመና እያንዣበበ በነበረበት ጊዜ ቀደም ፕሮግራም መሪው ሲናገር እንደነበረው ብልጽግና እንደዛሬ በየቦታው የምናሯሩጠው ሳይሆን እስከ አፍንጫው በታጠቀበት ባንኩንም ታንኩንም ህዝቡንም ይዞ በነበረበት በዛ የጦርነት ደመና ጊዜ ነው ወደዚህ አካባቢ የተገኘሁት። በጊዜው የነበረው ህዝቡ ለትግሉ የነበረው ፍቅር፣ ጀግንነትና ወኔ እጅግ ድንቅ ነበረ። ከረጅም ጊዜ በኋላ ከብዙ ጣውረድ በኋላ ያንን ወኔ እና የህዝብ ፍቅር ፍላጎት የሚመጥን ድባብ ዛሬ በማየቴ እጅግ በጣም ደስተኛ ነኝ። ብዙዎች ዋጋ ከፍለው ነው እዚህ የተደረሰው። ቀልድ አይደለም። ሺዎችን ገብረንበታል። በየቦታው በየበራው በየሸለቆ እንዳነሳሁት ያኔ ከነሙሉ ቁመናው በነበረበት ዘመን ነው። እነሆ ድጋሚ ስንገናኝ ከሁለት ዓመታት በኋላ አብይ አህመድ አሉኝ ያላቸውን ጀነራሎቹን አሰማርቶ አሉኝ ያላቸውን እዞች አሰማርቶ ከግማሽ በላይ የሚሆኑትን ስልቅጥ አድርገን አስቀርተን ትናንት በጫን ያለው ተረፈ ኤምፎርቲ የጀመርነው የሶማ ትግል የናርጅና ወጋ ትግል ዛሬ በርካታ ድሽቃዎች፣ ብሬኖች፣ ስናይፐሮች ዛሬ በርካታ ስርዓት የገባ ሰራዊት አፍርቶ እዚህ በመድረሳችን ይሄንን ድባብ ለማየት ፈጣሪ ስለፈቀደልኝ እጅግ በጣም ደስተኛ መሆኔን ላረጋግጥላችሁ ፈልጋለሁ። ሶማ ብዙ ያልተነገረለት ነገር ግን በኢትዮጵያ ታሪክ ውስጥ ጉልህ ስፍራ ያለው ቦታ ነው። የበላይ ዘለቀና ጓዶቹ የአርበኞቹ ዘመን ታሪክ እንደ ቀላል በአርበኝነት ቅኝ ግዛትን በመከላከል ብቻ የሚታወስ አይደለም። በዛ ዘመን በተለይ የአንደኛውና ሁለተኛው የዓለም ጦርነት የተከሰተበትና ዛሬ ላይ የምናየው የዓለም አቀፉ የኃይል አሰላለፍ ሚዛን የተቀየረበትን ወቅት ጭምር አጋጣሚ በመጠቀም አፍሪካ ውስጥ ኢትዮጵያ እንደ ሀገር እንድትኖር አሁን ያለው የኢትዮጵያ ሕዝብ ብሔር ብሔረሰብ ባህሉ፣ ቋንቋው፣ ማንነቱ ተከብሮ እንዲኖር ዋጋ የከፈሉ አርበኞች ልጆች ነን። እነ በላይ ዘለቀ ያንን ሚዛን የጠበቁ የአፍሪካን ስልጣኔ የአፍሪካን ሲቪላይዜሽን የኢትዮጵያን ሲቪላይዜሽን ከወረራ እና ከፋሽስት የተከላከሉ ጀግኖች ናቸው። በተራ የአርበኝነት ተጋድሎ ብቻ የሚታወስ አይደለም። የኢትዮጵያ ደመላሽ በላይ ዘለቀ ከሃዲዎችን የተጋፈጠበት ቦታ ነበር ሶማ። በጊዜው በዚህም በሌላውም አካባቢ ባሉ ባንዳዎች ሲከዳ ደጃዝማች በላይ ዘለቀ ተናገረው የተባለ ወደዚህ ስጓዝ ያረፍኩባቸው አንድ አባት የነገሩኝ ግጥም አለ። እንደ ሶማ ውሃ እንደ ገላውዲዮስ ነበር መወደዴ ቀን ሸተታለና ሰው ታዘበ ሆዴ ያለ ይባላል በላይ ዘለቀ። የሶማ ውሃ ውድ ነው አይደል? ውድ ነው። እዛ አካባቢ ያለም ቤተክርስቲያን አለ እንዲሁ የሚወደድ። እንደ ሶማ ውሃ እንደ ገላውዲዮስ ነበር መወደዴ ቀን ሸተታለና ሰው ታዘበ ሆዴ ተብሏል። ብዙ ቀናት አልፏል።
ዛሬ ግን ቀኑ ሸተት አይልም። እልፍ ሆነናል። እልፍ አላፍ መሪዎች አለን። እልፍ አላፍ ታጋዮች አለን። ይሄን ግጥም ይሄንን ቁጭት ምናንጎራጉርበት ዘመን አልፏል። ጭንቅ ቢመጣም ሸርተት የማይሉ ወርቆችን ያፈራች ምድር ናት ሶማ። ጫኔ ቢወድቅ አዱኛ ቢወድቅ እነ ሸዋስ ቢወድቁ ሌሎች ጀግኖች ተተክተዋል። ቦምብ በኪሳቸው ቦምብ በሽርጣቸው እንደ ኩበት ታቅፈው የጠላትን ተሽከርካሪ የሚያጋዩ በፈለጉበት ሰዓት ጠላትን ባለበት በከበባ የሚያወድሙ የዚህን ቀጠና ትግል የኃይል ሚዛን የጠበቁ ጀግኖችን አፍርተናል። እንኳን ደስ አላችሁ። ልክ እንደ ሽፈራው ገርበው እስከ መጨረሻው የሚታመኑ ሸርተትም ሸብረክም የማይሉ ጀግኖች አፍርተናል። መፋለም ነው። መቶ አለቃ ይንገስ ቢወድቅ 50 አለቃ ዮሴፍ አለ። 50 አለቃ ዮሴፍ ቢወድቅ መቶ አለቃ ወዳለው አለ። ምስጌ ቢወድቅ ሌሎች አሉ። በየቀጠናው ጀግኖችን አፍርተናል። ሌላ ግጥም ልጨምራችሁ። የሽፈራው እናት አይዞሽ አታልቅሺ የልቡን ሰርቶ ነው የሞተው ልጅሽ ተብሎም ተገጥሟል። ጓዶቻችን የልባቸውን ሰርተው ስለሞቱ እኛ እዚህ ተገናኘን፣ በክብር ተገናኘን፣ በክብር ኮማንዶ አስመረቅን። ለዛውም የታጠቀ የሰለጠነ ስርዓት የገባ ደረጃውን የጠበቀ ለአማራ ሕዝብ ኩራት የሆነ የአማራ ሰራዊትን ማፍራት ቻል። የነሱ ሞት የማይቆጨን ለዛ ነው። ድጋሚ ይሄንን የማናንጎራጉርበት ምክንያትም ይሄው ነው። አብይ አህመድ ስልጣን ላይ ከመጣ ጊዜ ጀምሮ ሶስተኛውን ኢታማዦር ሹም ሾሟል። ባልነት ማዕረግ ሰጥቷል። አንዳንዶቹ መፈንቅለ መንግስት እንዳይከሰትበት ነው ለጀነራሎቹ ማዕረግ የሰጠ ይላሉ። እውነት ለመናገር አሁን ያሉት ጀነራሎች ካድሬዎች ስለሆኑ ይሄን ያስቡታል የሚል እንደ አይነት ልብ አላቸው የሚል እምነት የለኝም። ይሄን አስተያየት የሚሰጡ ወገኖች መከላከያው እንዲተርፍ የሀገር ዋልታ እንዲሆን የሚፈልጉ ጠባችን ከብልጽግና ጋር ነው የሚሉ አሉ። ነገር ግን የአረመኔው ሰራዊት ቁምጦች በዚህ ትግል መወገድ ያለባቸው ለፍርድ መቅረብ ያለባቸው እንጂ ለሌላ ማዕረግ ልናበቃቸው የሚገቡ አይደሉም። ትላንት በአሜሪካና በሌሎች ዓለም አቀፍ ወታደራዊ አካዳሚዎች የሰለጠኑ የሀገር ጠባቂዎች ይሰጣቸው የነበረውን ማዕረግ ዛሬ የእናቶቻችን መቀነት የሚፈቱ የሚደፍሩ ህፃናትን የሚጨፈጭፉ ርህራሄና ስልጣኔ ያልጎበኛቸው ከሞራል የተፋቱ የአረመኔ ሰራዊት መሪዎች ታቅፈውት እንዲቀጥሉ አንፈቅድም። ማዕረጋቸውን ከትከሻቸው ላይ በመቀስ እስከምንቆርጥ ድረስ ተጋድሏችን ይቀጥላል። ለዚህ ሁሉ ቁልፉ መሳሪያችን ታዲያ ጽናታችን ነው። መጽናት ይገባናል። ጀልባችን ማዕበሉ ላይ እየቀዘፈች ነው የምትገኘው። ማዕበል ላይ ያለ ጀልባ ማዕበል ላይ ያለ መርከብ ብቸኛ ምርጫው ወደፊት መጓዝ ብቻ ነው። መወላወልም ወደ ኋላ መንሸራተትም መቆምም አይቻልም። በፍጥነት መጓዝ፣ በፍጥነት መልህቃችንን ወደ ማረፊያው መዘርጋት ብቸኛ ምርጫችን ነው። የጀልባውን ፍጥነት ሊጎዱ ከሚችሉ ማናቸውም ነገሮች መታቀብ አለብን። በዚህ ረገድ የዚህ ትግል አልፋና ኦሜጋ የሆነው ህዝባችንን መንከባከብ፣ መጠበቅ፣ ስርዓት ማክበር በሰፊው ከኛ የሚጠበቅ ጉዳይ ነው። አንዳንዶቹ የቅንጦት ትግል ያዝን ይመስል ተራ በየትኛውም ማህበራዊ ክስተት ሊፈጸም የሚችልን ጉዳይ ሁሉ ከትግሉ መሪዎች ጋር የማያያዝ ከትግሉን የማራከስ ነገር አለ። እነዛ ምድጃ ዳር ቁጭ ብለው ወሬ የሚያቦኩትን ወይም ባንኮኒልን ተደግፈው መቼ ነው የሚመጡ እያሉ የሚያሾፉትን ሳይሆን ህዝባችንን እንደኛ ዋጋ እየከፈለ ያለውን ህዝባችንን ማክበር፣ በጨዋነት ማስተዳደር ግን ከኛ በጣም የሚጠበቅ ጉዳይ ነው። እንደምታውቁት በዚህ ትግል ምክንያት ማህበራዊ አገልግሎቶች ቆመዋል። የመሰረተ ልማት ግንባታዎች ቆመዋል። ትምህርት እየተሰጠ አይደለም።
ከፍተኛ የሆነ የትውልድ ክፍተት ይፈጠራል። ትምህርት ቤቶችን አውድሟል አገዛዙ። ነገር ግን ልክ ይሄ ትግል ወይም የፋኖ አመራር ወይም ድርጅታችን ይሄ ነገር እንዲፈጸም የፈለገ በሚመስል መንገድ የፖለቲካና የፕሮፓጋንዳ ስራ ሲሰሩ ይታያል። እውነታው እሱ አይደለም። አንድ ወረዳ ላይ ካሉት ትምህርት ቤቶች መካከል ከ95% በላይ የሚሆኑትን አገዛዙ አገልግሎት በማይሰጡበት ደረጃ አድርጎ አውድሟቸዋል። የአማራ ፋኖ ብሔራዊ ኃይል ከዚህ በፊት የሰጠውን መግለጫ ታስታውሱ እንደሆነ እነኚህ ትምህርት ቤቶች እንዲጠገኑ ከወታደራዊ ካምፕነት ነፃ እንዲሆኑ ዓለም አቀፍ ተቋማት ጥገና አድርገውላቸው በጋራ ኃላፊነት ስራ እንዲጀምሩ ተደጋጋሚ ጥሪዎችን በማድረግ ላይ እንገኛለን። አገዛዙ ግን ማንኛውንም ጉዳይ ለፖለቲካ መጠቀሚያና ፍጆታ የሚያውል የሽብር አገዛዝ በመሆኑ ምክንያት ይህንን ሊቀበል አይፈልግም። በቅርቡ ተመረቀ የተባለውን የህዳሴ ግድብ እንኳን አይታችሁ እንደሆነ ለአብይ አህመድ የፖለቲካ ፍጆታ ለማዋል ከሊቅ እስከ ደቂቅ ያለው የብልጽግና መዋቅር ከፍተኛ ርብርብ እያደረገ ነው ያለው። በእርግጥ ትልቅ የዲፕሎማሲ ውድቀት መገለጫ ነው የሆነው። ዓለምን በአራቱም አቅጣጫ የዞረው አብይ አህመድ ጎረቤት ካሉ 3 መሪዎች በስተቀር ለዚህ ግድብ ምርቃት የመጣለት አንድም አካል የለም። አብይ አህመድን በዚህ ደረጃ ያኮሰመነው የኔና የናንተ ተጋድሎ እንደሆነ ለአፍታም መዘንጋት የለባችሁ። ተዋንያን የሚቀቡትን ኬሚካል ተቀብቶ እንባ ቢያፈስ፣ ዶክመንተሪ ቢሰራ፣ መጽሐፍ ቢያስመርቅ፣ የኢትዮጵያ ብሔራዊ ጀግና ለመሆን እጁ ላይ ያለውን ማንኛውንም እድል ቢጠቀም ማንም ጆሮ አልሰጠውም። ትናንት ሾርት ሜሞሪ ነው ብሎ የተሰደበው የኢትዮጵያ ሕዝብ ሾርት ሜሞሪ አለመሆኑን በተግባር አሳይቶታል። ይህ እንዲሆን ይህ ትውልድ ከባድ ዋጋ ከፍሏል። ከባድ ዋጋ ከፍሎም የሚፈልገውን ነገር ያሳካል። አብይ አህመድ ከሃዲነቱን፣ ደካማነቱን፣ ጸረ ሀገርነቱን የኢትዮጵያ ሕዝብ በሚገባ የተገነዘበበት ዘመን ላይ ነው የምንገኘው። ማንኛውም አምባገነን የሚያደርገውን ድርጊት ቢያደርግም ማንም ልቡንም ሆነ ጆሮውን የሰጠው አካል የለም።